አገልግሎታችሁ በነፃ ይሁን በአንድ ፊቱ እንድትወደዱ ያቺ የዋሰው ትባሉና ነገ ከበሩ ስትወጪ ያቺ ከዳማ ምን ሆነ ከዳማ እስማ ከዳማ ምኑ እኛ ቤት 2 ዓመት የሰራችው የ1 ዓመት ደሞዟን ትታን ሄደችው ጂል ሞኝ ጂል ሰራንላት ነው እንጂ የሚሉት ሰራንላት በገንዘቡ የሚቀልድ ጂል ነው በጉልበቱ የሚቀልድ ጂል ነው በጊዜው የሚቀልድ ጂል ነው ምንም አይነት ዕውቅና የሌለው በቃ ከሀገሩ የተሰደደው የሰው ልጅ ይሰራል ስራ ክቡር ነው እኔ በስራ ያላለምጣ ግድ ብዬ ደሞዜን እቀበላለሁ ማንኛውም ቤት ብቀጠር መብቴ ነው ደሞዜን የመጠየቅ መብት አለኝ ጋይስ ፈሪ ጅሎች ስለሆናችሁ አንዳንዶቹ ደግሞ ወይ ከባባ ጋር ግንኙነት አላችሁ ባባ ጋር የሆነ ነገር ይጀምራችኋል ከዛ በኋላ ባባ እንዳታስወጡ ስለምትፈልጉ እንዳትወጡ እዛው እየታሻችሁ እዛው እየተደባበሳችሁ እየተሽቀባበጣችሁ ከባባ ጋር ትቆዩና ልክ የሆነ ነገር ትዝ ሲላችሁ ወይ ለከይ ተራት አምሽ ደሞዝ የለም ብለሽ ትመጫለሽ ባባ ፊቱን ሲያዞርብሽ ያለ በለዛ ከባባ ጋር ወይ ደግሞ ከአሞዲ ጋር ግንኙነት ከሌለሽ ኔቨር ኤቨር ደሞዝሽን ልታስቀምጪ አትችይ የምን ማሽቃበጥ ነው ማሽቋለጥ ነው የምን ማሽቃበጥ አይባልም ይባላል ወርደ ጊዮርጊስ አርፈሽ ተቀመጭ ምን አገባሽ ይባላል ለምን አይባልም ይባላል በደንብ ይባላል ምክንያቱም አንድ ሰው ለስራ እስከመጣ ድረስ ሴት ልጅ እድሜዋ ጊዜዋን መቆጠብ አለባት ስራ ነው 2 ዓመት ሰርተሽ በየጊዜሽ ደሞዝሽን ተቀበለሽ ይጂ አገርሽ ላይ ጊዜሽን ተጠቀሚ ሳትወልጂ ሳታገቢ የቤተሰብ ናፍቆት ብዙ ችግሮች ከላይና ከታች እየተጫኑብሽ እንደኛ እንኳን እግርሽን ሰቅለሽ አትሄጂም ውጭ ላይ ሰው ቤት ያሉ ልጆች እኮ በጣም ብዙ ነው ዋጋ የሚከፍሉት እንደኛ እንኳን ያማራውን አይበሉም እንደኛ እንኳን እዚህ ጋር ወጣው ንፋስ አይቀበሉ እንደኛ እንኳን ማህበራዊ ኑሮ የላቸውም እንደኛ እንኳን በስነ ስርዓት ያማራቸውን አይበሉም ታዲያ ለማን ብለሽ ነው አንቺ ደሞዝሽን 6 ወር የምታጠራቀሚ ማን ደስ ይበለው ብለሽ ነው ምን ፈልገሽ ነው 2 ነገር ነው የምትፈልጊው አንደኛ ጅነሽ ሁለተኛ ከባባ ጋር ግንኙነት አለሽ በቃ አለቀ ሌላ ምንም ነገር የለው እንጂ መቼም አንቺ ለጽድቅ አይደለም የምታስቀምጪው አለቀ አትፍረዱብን የምትሉ ጅሎች ለዛ ነው ጅሎች በቃ ጅሎች ነው ስለዚህ ብራችሁን ተቀበሉ ካላስ ጫው ለራስ ብለጣፍ ያለ በለዛ ድንጋይ ነው ብሎ ይጠሉሃል አለቀ ከዛ በኋላ ወጥተሽ እዚህ ጋር የ3 ወር ደሞዜን ምላድርግ የ5 ወር ደሞዜን ምላድርግ በጣም ነው እንዴ ምንም አታደርጊው 5 ወር ሙሉ ተዘፍዝፈሽ አስቀምጠሽ አንድ ሰው ቤት ፎርዋት ያኒ እንደውም ኮንትራት ያሉ ልጆች ቢያንስ በቃ ኮንትራት ናቸው የሚያደርጉ ሲጨንቃቸው ምናምን አግዛቸው በራሳቸው አይዲ ኖሯችሁ በራሳችሁ ቀጥ ከድጃ እናንተ እዚህ ጋር የምትጽፉት አንዳንድ አሽቃባጭ ሴቶች አንሰማኝ ዛሬ እንዴት አመሻችሁ እንዴት ነሽ አንሰማችሁም ጋይስ አንሰማም እኛ ለእናንተ ቦታ የለም እኛ የምንመክረው ልብ ላለው ልብ ለሚገዛ ሰው ነው ጎበዝ ለሆነ ሰው ነው ወኔ ላለው ሰው ነው የምናሳውቀው እንዳይፈሩ ህግ እንዳለ መከበር እንደሚችሉ ደንብ እንዳለው እያሳወቀ ነው ወኔ ላላችሁ ከዛ ውጪ እንደዛ አይባልም እኛ እንደዚህ ነው ለምን ሰው አንመክርም አይባልም ተዘፍዝፈሽ ተቀመጪ ሲጀመር እንደናንተ ሰዎች ደሞዛቸውን አይተው አይባልም አይድርስ ነው ስቃይ ነው በጣም ነው እንደማያደርሰው ቀጥ ከድጃ አሪዬ የሀገር ልብስ ፈልጌ ነበር የሀገር ልብስ እሺ ውዴ እስከ ስንት ነው ያለው እስከ 3000 እስከ 2500 ከዛ እስከ መጨረሻ ደግሞ 200 አይ ከፍ ያለ ምን አይነት የሀገር ልብስ ነው የምትፈልጊው እንደምርጫሽ ይለያያል ለሰው ስጦታ ፈልጌ ነበር ጥሩ ባዮ ላይ ቁጥር ያለ ነው የቶሎና የምትፈልጊው የሀገር ልብስ ብቻ አላችሁ እንት እሺ አንቺን አገኝሻለሁ አዎ
አሁን ልግባ ብዙ ቀን እንትን እላለሁ ግን አልገባም። አጋጣሚውን አላገኘሁም። አለው እዚህ ባዮ ላይ 3 ቁጥር አለ። በዛ እንትን እስቲ ታቡን 1 ሚሊዮን አርጉት። ኮፒ ሊንኩን ለማስተሽ አሁን ልግባ። አዎ ግን አለው እንጂ እሺ ባይላ ደውረዳ አውረጅ። እሺ ማይ ኦ አማል አጣጥዩ ሳሪ እንዴት ነሽ? እንዴት ነሽ? ሳሪ የረሳሽ መሰለኝ ለእርዳታ ነበር የጠየቅሽኝ ወረቀት ሆስፒታል ልኬልሽ ነበር በዋትስአፕ ቆይቻለሁ ከላኩልሽ ምን ደስ መግባት አይቻልኩ። የምን እርዳታ ፌጦ በዋትስአፕ ሀይሊ በልሽ በዋትስአፕ ሀይሊ በልሽ የምን እርዳታ ነው ጥያቄ? ሳሪ የኔ ቆይቻለሁ 4 ወር አልፏል አንቺ ጋር መውራት ከጀመርኩት ቆዳዬ ሙሉ ተበላሽቶብኝ ሰውነቴ ሙሉ ከዛ እንዳሻሽ ነበር ማለት ያለውበት ጊዜ ነው። ረሳሽ መሰለኝ ግን ብዙ ማውራት አይችልም ሳሪዬ አማርኛ አስታውሺ ውዴ ጁን ታውቃለሽ ሳሪዬ ማለት ያለበት ጊዜ ነው ያወራውሽ። ቆዳሽ ምን ሆኖ ነው ጁዬ ታውቂያለሽ? ጁዬ መሰለኝ ምን አስታወስኳትም ሳሪዬ አስታውሽን እስቲ በደንብ ሳሪዬ ሀይሌ በለሽና ታውቃለሽ ሚስጋል እንዳለ ያወራውሽ። እሺ ኢትዮጵያ ገባሽ? ኢትዮጵያ ገባሽ? አዎ ኢትዮጵያ ነው ያለው። ከዛ ምንሽ ከዛን ባለፈው መጥቼ ነበር ወረቀት አምጪ አልሽኝ ስንት እንደጠየቁሽ አምንም አልጠየቁኝም ግን ወረቀት ሰጡኝ። መረመራለሁ ወረቀቱን ሰጡኝ። እሺ እና ታዲያ ስንት ብር ጠየቁሽ? ምንም አልጠየቁኝም። ለምን ሳሪዬ እነሱ ያሉኝ ቆዳሽ ላይ ስለሆነ እስከ 6 ወር መታከም አለብሽ እና የኛ የምናውቀው የመርመራ ብቻ ነው 2100 በየወሩ የመርመራ ግን መድኃኒት ደግሞ በየወሩ የተለያየ መድኃኒት ስለምትወስጂ በቃ ይሄናል ማለት ስንት ብር እንደሚያስፈልግኝ አልነገሩኝም። ግን ወኛ ስንት እናዋጣለን ማለቴ ምን ያክል ነው ላንቺ ያስፈልግ? ሳሪ የምትችይው ነገር ወላሂ ሰውነቴ እንዳለ ተበላሽብኝ። አሁን ሰው ካሜራ ከፍቼ ላሳይሽ። አዎ ካሜራ ታሳይሽ። ለምሳሌ የምትችሉት ማለት 500 ሺህ ብር ነው 100 ሺህ ብር ነው 1 ሚሊዮን ነው ምን ያክል ነው? ችግር አይደለም ወላሂ የምትችሉ 50 ሺህ ቢሆን 100 ሺህ ቢሆን የምትችሉ ነገር አግዙኝ እኮ አይደለም ማሬው አይውልሽ እኔ ማገዙን ማገዝሻለሁ ቃል ከገባውልሽ አገዝሻለሁ ታስታውሽኛለሽ አይትኛለሽ አያለሁ የኔ ጥያቄ አሁንም ቃልም ባልገባልሽ ቪዲዮ ከፍተሽ ታሳየኛለሽ ግን እኛ የምንችለው ማለት ለምሳሌ አንቺ 100 ሺህ ብር ከሆነ የምትጠየቂው 50 ሺህ ብር ምናዋጣልሽ ነገ ተመልሰሽ ላትታከሚበት እርዳታ ልትጠይቂ ነው። ስለዚህ ላንቺ አስፈላጊው ብር ምን ያህል ነው? ምንድነው መድኃኒቱ የታዘዘልሽ? 6 ወር ድረስ ህክምና የምታረጊው ምን እየከፈልሽ ነው? ምክንያቱም አሁን ላንቺ ላይ 5000 ብር ሰጥቼሽ ብቻ 10000 ብር ብትጠየቂ ሐራም ታክሲ ያለ ምን አለ ላትታከሚበት ነው። ስለዚህ የሚያስፈልግሽ ነገር ንገሪኝ። አንቺ የሚያስፈልግሽ ነገር ሳሪ አሁን እዚህ ከመጣሁት አሁን 4 ወር ነው ግን 2 ወር ብቻ ነው የሄድኩት አልሄድኩም እና 2 ወር በየወሩ 5000 ነበር። እሺ ያኔ 5000 ነጆሽ እና መድኃኒት ደግሞ ሌላ ማለት የተለያየ መድኃኒት ነው የሚሰጡኝ። ወረቀቱን ሰጠኛል ልትልሻለሽ አካውንት ለምን ብር የለኝም ወላሂ 1 ብር የለኝም። ይሄው ለልጁ ልኬ ነበር። እሺ አካውንት ልኬ ቪዲዮ ከፍተሽ አሳይንና አካውንት አለሽ አንቺ? ለአባቴ ያለው ነው የለኝም። አባትሽ ጋር ነው? ኢትዮጵያ ሄዳለች አስታወስኳት። ኢትዮጵያ ሄዳለች። እሺ ቪዲዮ ክፈች አሳይንና እኔና እናገርሽ እስቲ ምን ያክል ያስፈልጋል የሚለውን እንደምን ችግር የለም። ዳዋላ ካነሰሽም እናገርሻለን። እና እስቲ ቪዲዮ ክፈች ኢትዮጵያ ሄዳለች አስታወስኳት። ይታያል አትታዩ ሂጃብሽን ልበሽ ውዷሽ ሂጃብሽን አስተካክል። እሺ አይደል? እሺ ማብራት የለም እንዴ ማሬ? ማብራት ያለበት ነው አለ መብራት
ብዙም አይታይም። እጄን ይታያል። አዎ እጄ ሰውነቴ ሙሉ ነው። ሳርዬ ልኬልሻለሁ። ወላሂ ሙሉ ሰውነቴ። እስቲ ሃይ በይኝ ጋር ነው ላክሽልኝ እስቲ። እሺ ሃይ በልሽ። ሌላ ማብራት በደንብ የለም እንደ ቤት ውስጥ። አስታወስኳት ይችልሽ በጣም ሰውነቷ ቆሳስሎ ነው ከዚህ ሄደችው። ከዛ እኔ ነኝ መታከም እንትን ካልሽ ኢትዮጵያ ሂጂ ልጅ ሄድኳት። እርግጠኛ ነኝ ሳርዬ ልኬልሻለሁ በዋትስአፕ። እሺ ሃይ ብዬሻለሁ። አስታወስኩ። ኦኬ ይሄ ነው እንትንሽ ሳፋሳ ወገብሽ ይሄ ነው። ሰውነቴ ሙሉ ነው። ይሄ ነው ሙሉ እንደዚህ ሆነሽ ወላሂ ሙሉ እንደዚህ ነው። ምን ሆነሽ ነው አሉ ሾኪ ሐኪም ቤት ባለፈው እኮ የተወሰነ ገና ነበረች። ኢትዮጵያ ቲቪ ሆነ ጨምሮ መድኃኒት አልወሰድኩም። ሳርዬ መድኃኒት ስለማ በፊት እኮ እንደዚህ ነበረ። እናት ወይኔ ይሁን አነሳሪ ምንድነው ህመሙ? ይያለች ከዛ እዚህ እያለች መግል እያያዘ ነበር። ከዛ እዚህ መስራት አልቻልኩም ሰዎቹም ያን እየተጠየፉኝ ነው ምናምን ስትል ችግር የለም ኢትዮጵያ ሂጂና የምትጠየቂው ብር እኔ አሰባስብልሻለሁ ብያለሁ ነበር። አይ ፕሮሚስ ቃል ገብቼላታለሁ። የምርም ቃል ገብቼላታለሁ። አሁን ገብቶሻል። ሂዳ ያው እኔን አላገኘችኝም ማለት ነው። ባለመታከሟ ምክንያት እንደዚህ ሆነው። ወላሂ ሳርዬ አሁን ቅባት የፀጉር ቅባት ነው የሚቀበው። በጣም ደረቅ ሆነብኝ። አይዞሽ የኔ እናት። የት ነው የሄድሽው? ክፍለ ሀገር ነው አዲስ አበባ? አላርት ነው ክፍለ ሀገር ጅማ። ክፍለ ሀገር ነኝ ጅማ። ክፍለ ሀገር አለ ሆስፒታል እዛ? አለ እዚህ ገርቢ ዶክተር ገርቢ። እሺ ጋይስ እናግዛት። አሁን ትስማማላችሁ? ቢያንስ እናግዛት። ማሲ ብርጅስቶን ነይ በእናትሽ። በቃ እኛ ማገዝ የምንፈልገው እንደዚህ አይነት ሰው ነው ጋይስ። በቃ ይሄ ወጥቶ ዘረኛ ምናምን ነው ወይ በቃ ካላስ ጀበና ላይ ውዲ በቃ ሰው ማገዝ ያለበት እንዴ። ታሪ እንደ ሐሳብ ግን ጥቁራም እንትን አዲስ አበባ መታ ብትታከም አላርት ምናምን ዘነበው አላርት ምናምን ትክክል። የአባትሽ አካውንት አለሽ? አለ። ካላስ በቃ እሺ እናግዛት ጋይስ። ትስማማላችሁ? ሳሬ እኔ ቀድሷል 10,000 ጥሩሽ 10,000 እሺ አካውንቱን ንገሪ። ይላ በይ መስላስከ በዋትስአፕ ሳርዬ እንትን ባይና ሰኒ ላንቺ ላኪላት። ሰኒ ላኪልሽ። ሰኒ መዝግቢ። ካላስ ኦኬ ያለ ላስገባችሁ ቁጥሩ አለ ማገዝ ምን? አዎ ሰኒዬ ቆይ አንዴ ቁጥር እንኪ አጂ ሰኒዬ እሺ 055 ሰኒ በቃ የምናግዘው እንደዚህ ስልክ ቁጥሯ ማለት ነው 055 እሺ 17 34 013 ማሚን ጥሯት። በመቤቴ ማሚን ጥሯት። ዋትስአፕ ላይ አካውንት ላኪሽ ማሪ ላኪ ይበልልሽ። አይ እሺ ያ አብላ እግሬ ምን ሆነሽ መስሻል? እግሬን በር መቶኝ ትላንትና ደላላ እናዶኝ አሁን እያመመኝ ታውቂያለሽ። እንትን በዩ ቪክስ አለሽ? ቪክስ ቀቢው። ጉልበቴ ወንበር ስወራጭ ወንበር መቶኝ እኮ ነው እኮ ቪክስ ቀቢው። እሺ ያፍታታዋል። ይቀበላትና አስታመጣ ነገርኛ ታብታብ አድርጉሽ ውዶቼ፣ ታብ አድርጉሽ እኮ አድርግላት። እሱ ጋር ሰብላት። እሺ ካላስ ሰኒ ጻፊሽ አካውንት ሳይሆን የምትጽፊው አንቺ ቃል የሚገባው ሰው መሲ 10,000 ብር በይ አካውንት ጋይስ። ሰኒዬ በቃል አካውንት ትነግራቸዋለሽ። ችግር የለም። እሺ ጋይስ አለርት ትሄዳለሽ። ካላስ ቢያንስ እንኳን 100,000 ብር እንሰብስብላት ቢያንስ በቃ አሁን 90,000 ብር ነው የቀረን ጋይስ። እንትን አምጣ ሳርዬ ደብተርና እስክሪብቶ። እሺ አምጪ